አስተዳደሩ ቤት ለማግኘት በተለያዩ ጊዜ የቆጠቡ የማህበረሰብ ክፍሎች አሉ። እንደው የነዚህ የማህበረሰብ ክፍሎች እጣ ፈንታቸው ምን ይሆን? መልካም ጥሩ ጥያቄ ነው የጠየቅሽኝ። ለምሳሌ 50 ሺህ የሚሆኑ ቤቶችን ነው አሁን 2018 በመንግስት ትሬጀሪ ብቻ ለመስራት ያሰብነው። አጠቃላይ 100 ሺህ ቤት ነው የምንሰራው። 50 ሺህ የሚሆነውን ቅድም ያነሳኋቸው ሞዳሊቲዎች እነሱ ታሳቢ ተደርጎ ነው። በቴክኖሎጂ የምናለማቸው ቤቶችም አሉ በወራት የሚያልቁ። 50 ሺው ግን በትሬጀሪ የምንሰራው ቤት ነው። ከዚህና ሌሎችም በርካታ የምንሰራቸው ቤቶች ስላሉ የእድሉ ተጠቃሚ ነው የሚሆኑት። እድሉ በጣም ሰፊ ነው። የቻናላችን ቤተሰቦች እንግዲህ አሁን ደግሞ በሌላ መረጃ ተመልሰን ወደ እናንተ መተናል። በዛሬው የመረጃ ምንጮቻችን በ2018 የቤቶች ልማት አስተዳደር ወይም የአዲስ አበባ ከተማ አስተዳደር የቤቶች ልማት ኮርፖሬሽን የያዛቸውን እቅዶች ምን ያህሉን ፈጸመ፣ ምን ያህሉ ይቀሩታል የሚለውን ከከተማ አስተዳደሩ የቤቶች ልማት ጽሕፈት ቤት ኃላፊ ጋር የነበሩ ውይይቶችን ቀንጨብ እያደረግን ወደ እናንተ እናሰማለን። በመሃል እኛም ስለ ተሰጠው መረጃ ትክክለኛና ፖለቲካዊ እንድምታው ማህበረሰብን ከመጥቀም አንጻር ያሉት አስተያየቶችን ወደ እናንተ ይዘን እንመጣለን። አብራችሁን ቆዩ። ከዚህ ከለውጥ ጊዜ ወዲህ በተለይ የነበሩ ቤት አቅርቦት ላይ ሲስተዋሉ የነበሩ ስብራቶችን ማከም ተገቢነት ስላለው 5 የሚሆኑ ሞዳሊቲዎችን ቀርጸን ነው ወደ ትግበራ የገባ ነው። ከለውጡ በፊት 179 ሺህ የሚሆኑ የጋራ መኖሪያ ቤቶች ብቻ ናቸው የተሰሩት። እነሱም ደግሞ የፍሳሽ ማስወገጃ የላቸውም፣ የኢንፍራስትራክቸርም አልነበራቸውም። ብዙ የተጓደሉ ነገሮች ነበሯቸው። ከዚህም ባሻገር ወደ 139,008 የሚሆኑ ቤቶች ደግሞ አፈጻጸማቸው ከ30 እስከ 40% ፊዚካል አፈጻጸማቸው ከ30 እስከ 40% የነበሩትን ነው የተረከብናቸው በለውጡ። እነዚህን ሙሉ በሙሉ ማጠናቀቅ ይጠበቅብን ነበር። ሌሎችም ደግሞ በፒፒፒ በመንግስትና በግል አጋርነት በማህበር የግሉን ዘርፍ ደግሞ በማነቃቃት ግለሰቦች በግላቸው እንዲሰሩ በማድረግና ሀብት ያለውና መሬት ያለውን በማገናኘት ግለሰብን በማገናኘት የነበረውን የቤት አቅርቦት ስብራትን ለማከም ረጅም ርቀት ተሄዷል። ከዚህ ማኳያ ወደ 380 ሺህ በሁሉም ሞዳሊቲዎች ወደ 380 ሺህ የሚሆኑ ቤቶችን ገንብተናል። ከዚህ ላይ ወደ 24 ሺህ የሚሆኑት ደግሞ በመንግስት በጀት የተገነቡ ናቸው እና ዝቅተኛ የኑሮ ደረጃ ላይ ላሉ ወገኖቻችን በኪራይ መልክ የተሰጡ የኮሪደር ልማት ተነሾቻችን እንዲህ ናቸው እና ከዚህም አልፎ ደግሞ አሁን በቅርቡ በጀርመን አደባባይ በተለምዶ ጀርመን አደባባይ ተብሎ የሚጠራው አካባቢ ግራር እና አየር ጤና ሳይት ላይ ሶስቱም ሳይቶች ላይ የመፍጠርና መፍጠርን ስልት በመጠቀም በ9 ወር የጊዜ ገደብ ውስጥ ማህበራትን በማሳተፍ በጥራት ቤቶች ተገንብተዋል። ያ የሆነበት ምክንያት ምንድነው? አንዱ የአቅርቦትን ችግር የምንቀርፈው ፋይናንስ ሲኖር ነውና እንደሚፈልገው ቤት አቅርቦት ላይ ደግሞ በመንግስት በጀት መስራት ትንሽ የበጀት እጥረትም ስላለ ከተማ ውስጥ ያለው አማራጭ ፈንድ ማፈላለግ ነውና ፈንድ አፈላልጎ ተጨማሪ አቅርቦትን መጨመር ነውና ፍላጎትን እና አቅርቦትን ለማጣጣም ሲባል ደግሞ የቤት ፋይናንስ ፈንድ አስፈላጊ ስለሆነ እነዚህን ቤቶች ገንብተን ሸጠን በዛ በእጥፍ ደግሞ በሸጥነው እጥፍ ደግሞ ለመገንባት ጀምረን ያለ ነው ማለት ነውና ከተማ አስተዳደሩ ትልቅ ኃላፊነትን ወስዶ ከለውጡ ወዲህ ብቻ በብዙ ሺህ የሚገመቱ ቤቶችን ነው ገንብቶ አቅርቦቱን አፍጥኖ ያለው ነው። እንግዲህ የጽሕፈት ቤት ኃላፊዋ እንደተናገሩት ከለውጡ በኋላ የሚሉት ይሄው 7 ዓመት ሆኖታል። በ7 ዓመት ውስጥ አዲስ የተገነባ ነገር እንደሌለ እኛ ብዙ መረጃዎችን ማግኘት ተችሏል። ግን እሳቸው እንዳሉት ከኢህአዴግ ወይም ከለውጡ በፊት
የተገነቡ ከ138,000 በላይ ቤቶች ሳይጠናቀቁ እንደነበርና አሁን በለውጥ መንግስት በኩል እንደተጠናቀቁ ተናግረዋል። እውነት ከሆነም የተሰየው ነው። ግን በ7 ዓመት ውስጥ አዲስ ኮንዶሚኒየም ተገንብቶ በመንግስት ደረጃ ለዝቅተኛ ነዋሪው መሰጠቱን አናስታውስም። ከተሰጠም ለተሰጡ ሰዎች እንኳን ተሰጣቸው ማለት እንፈልጋለን። ከዚያ ውጭ ግን በከተማ አስተዳደሩ ለአቅመ ደካሞችና በኢኮኖሚ ዝቅተኛ አቅም ያላቸው ሰዎች የተሰጣቸው በሚድሮክ እና በበላይነህ ክንዴ የቢዝነስ ግሩፖች በኩል እንደሆነ መረጃዎች ሲወጡ ወይም የዜና ሽፋን ሲያገኙ እንደነበር የምናስታውስ ነው። የኮሪደር ልማት ወዘተ የልማት ተነሺዎች በተወሰነ መልኩ ከዚህ በፊት የነበሩት ኮንዶሚኒየሞቹ ጋር እየተመደቡ ወይም እንዲሄዱ በማድረግ እሱን እንደተሰጡ እናስታውሳለን። ያ ማለት ደግሞ አሁን የተሰራ ሳይሆን ከዚህ በፊት የተሰራ መሆኑ የሚታወስ ነው። ዞሮ ዞሮ እንግዲህ ከተማ ማህበረሰብ በኑሮ ዝቅተኛ የሆነው ማህበረሰብ የቤቶች ልማት ሞዳሊቲ የመጣው በኢኮኖሚ አቅማቸው ዝቅተኛ የሆኑ ዜጎች መንግስት በቂ መሬት እና በቂ ግንባታ አካሄዱ ያንን ደግሞ በ20 ዓመት በ15 ዓመት ክፍያ የቤት ባለቤት ማድረግና የኑሯቸውን ማሻሻል አንዱ የቤቶች ልማት ሞዳሊቲ ከመጣ በኋላ እንግዲህ ለ7 ዓመታት እንደገና ስታክ አድርጎ ወይም ቆሞ ነበረ። ለምን በዚህ ዓመት ዜናው በዛ? ለምን በዚህ ዓመት ስለ ቤቶች ልማት የዜና ሽፋን በዛ ከተባለ ደግሞ በዚህ ዓመት የምርጫ ሂደት ስላለ ለሱ ግብአት የሚሆን የፖለቲካ ማራመጃ አንዱ የቤት ሁኔታ ስለሆነ እሱን እያራመደበት እንደሆነ እንግዲህ ከመንግስት ማየት ይቻላል። ውድ የቻናላችን ቤተሰቦች በዚህ ዙሪያ የከተማ አስተዳደሩ የቤቶች ልማት አስተዳደር ኃላፊ እስኪ አጠቃላይ በ2018 የት አካባቢ ምን ተሰራ የሚለውን የተወሰነ አዳምጠን እንመለሳለን። አብራችሁን ቆዩ። ለምሳሌ ከዚህ በፊት የነበሩ የመንግስት የቀበሌ ቤቶች ብዙ አቢዩዝ ይደረጉ ነበር። አሁን ግን ኦሬዲ ወደ ቴክኖሎጂ አስገብተን እጃችን ላይ ያሉትን የመንግስት ቤቶች መጠበቅ ተችሏል። ሙሉ በሙሉ ማንም አቢዩዝ እንዳያደርጋቸው ፕሮቴክት ተደርገዋል። አንዱ ይሄ ነው። ሁለተኛው አሁን የምንገነባቸው ግንባታዎች ደግሞ በቴክኖሎጂ እየተጠቀምን ነው። ለምሳሌ ሲሚንቶ ከተጠቀምን በኋላ እስኪደርቅ ድረስ የምንቆይባቸው ጊዜያቶች የሉም። አሁን ቴክኖሎጂን በመጠቀም 15 ቀን 20 ቀን ሲፈጅ የነበረው በ24 ሰዓት ወደ ማክሲመም በ3 ቀን ውሃ ይጠጣ ሲባል የነበረበት ጊዜ ማለት ነው። ረጅሙ ጊዜ እነዚህን ቴክኖሎጂዎችን በመጠቀም ጊዜን በጣም ለማሳጠር የቻልንበት አጋጣሚ ነው፣ እድል ነው ያለው። አንድ ሁለተኛ ደግሞ የምንጠቀማቸው ማቴሪያሎችን በተመሳሳይ ማለት ነው። ማቴሪያሎቹ ከዘመኑ ጋር ዘመኑን የዋጁ ማቴሪያሎች ናቸው። ሰው በዚህ ልክ ቴክኖሎጂውን በመጠቀማችን በፍጥነት ለመስራት ችለናል፣ በፍጥነት ዴሊቨር ለማድረግ ችለናል። በዋጋ ደረጃ ደግሞ ዝቅተኛ በሆነ ዋጋ ቶሎ ሰርተን ማስረከብ እንድንችል ደግሞ ረድቶናል። በጣም ረጅም ቀናት ሲፈጅ የነበረ የግንባታ ሂደት ያሳጠርንበት አንዱ እና ዋነኛው ነገር ቴክኖሎጂን በመጠቀማችን ነው። መልካም። በከተማ አስተዳደሩ ቤት ለማግኘት በተለያዩ ጊዜ የቆጠቡ የማህበረሰብ ክፍሎች አሉ። እንደው የነዚህ የማህበረሰብ ክፍሎች እጣ ፈንታቸው ምን ይሆን? መልካም፣ ጥሩ ጥያቄ ነው የጠየቅሽኝ። በመሰረቱ ቆጣቢዎች አሉ። ጠርተው ኦልሞስት ወደ 500 ሺህ የሚሆኑ ቆጣቢዎች አሉ። እነዚህ ቆጣቢዎች ብር የቆጠቡት ለራሳቸው ነው። ብሎክ አካውንታቸው ውስጥ ነው የቆጠቡት። በራሳቸው ስም ዝግ የሆነ አካውንት ላይ ነው የቆጠቡት። የቆጠቡበትም አንዱና ዋነኛው ምክንያት ቤት ሲደርሳቸው ቅድመ ክፍያ አለ የሚከፍሉት በቆጠቡት መጠን ማለት ነው። ማለቴ በተመዘገቡት መጠን 20/80 ሊሆን ይችላል፣ 40/60 ሊሆን ይችላል። ቅድመ ክፍያ ክፈሉ ሲባሉ የሚከፍሉት አጥተው እድሉ ከሚያመልጣቸው አስቀድመው እንዲቆጥቡ ይመከራል። በዛ ምክንያት በራሳቸው አካውንት ባንክ አቆጥበዋል።
ለዛም ነው ሲፈልጉ የሚያወጡት። ለምሳሌ ሲፈልጉ ያወጡ በጣም በርካቶች ናቸው። ሲፈልጉ ያወጡታል። ካወጡት በኋላ መልሶ ማስገባት አይችሉም። በእርግጥ በራሳቸው አካውንት ላይ ነው ያስቀመጡት። ግን እንደዛም ሆኖ ሰፊው የህብረተሰባችን ክፍል ቤት ይፈልጋል። በጣም አቅርቦቱና ፍላጎቱ አልተመጣጠነም። ስለዚህ ይህንን ፍላጎት በተቻለ መጠን ለማጣጣም በ7 ዓመት ውስጥ አይደለ 380 ሺህ የሚሆኑ ቤቶችን ዴሊቨር ለማድረግ የቻለው ከተማ አስተዳደሩ አሁንም ሰፋፊ ስራዎችን ተነድፎ ደግሞ እየተሰሩ ነው። ለምሳሌ በመንግስትና በግል አጋርነት እየተሰሩ ያሉ ቤቶች አሉ። እኛም በትሬጀሪ እየሰራናቸው ያለናቸው ቤቶች አሉ። ለምሳሌ 50 ሺህ የሚሆኑ ቤቶችን ነው አሁን 2018 በመንግስት ትሬጀሪ ብቻ ለመስራት ያሰብነው። አጠቃላይ 100 ሺህ ቤት ነው የምንሰራው። 50 ሺህ የሚሆነውን ቅድም ያነሳኋቸው ሞዳሊቲዎች እነሱ ታሳቢ ተደርጎ ነው። በቴክኖሎጂ የምናለማቸው ቤቶችም አሉ በወራት የሚያልቁ። 50 ሺህ ግን በትሬጀሪ የምንሰራው ቤት ነው። ከዚህና ሌሎችም በርካታ የምንሰራቸው ቤቶች ስላሉ የእድሉ ተጠቃሚ ነው የሚሆኑት። እድሉ በጣም ሰፊ ነው። ውድ የቻናላችን ቤተሰቦች እንግዲህ እንደተሰማችሁት ነው በ2018 በ9 ወራት በ6 ወራት እና በ1 ዓመት ሊሰሩ የታቀዱ ከ100 በላይ ቤቶች ምን ላይ ናቸው የሚለውን እንግዲህ በኃላፊዋ ስታብራራ ሰምታችኋል። ከነዚህ መካከል የተወሰኑ ሳይቶች ያለቁ የተጠናቀቁ መሆኑንና ቀሪዎቹ ደግሞ እስከ ምርጫ ሰሞን እንደሚጠናቀቁ እንግዲህ የሚወጡ መረጃዎች ያሳያሉ። ይሄ ደግሞ ለምርጫው ግብዓት እንደሚጠቀሙባቸው ማሳያ ናቸው። ስለሆነም በዚህ የቤቶች ልማት እንግዲህ መሰረት ያደረገው ስልጣንን ከማቆየትና ፓርቲን ለማሸጋገር እንደ መጠቀሚያ ሊሆን ስለሚችል ማህበረሰቡ ይህንንም የመረዳት አቅም አይኖረውም ማለት አይቻልም። ዞሮ ዞሮ ህዝብ የወከለው መንግስት ለማህበረሰቡ በቅርበት አገልግሎት መስጠት የሚያስፈልግ በመሆኑ ቀጣይ የሚሻሻሉ ነገሮች ካሉ በዚያ ዙሪያ ምን ተሰራ፣ ምን አፈጻጸም ታየ የሚሉትን አዳዲስና ትኩስ መረጃዎችን ወደ እናንተ ይዘን እንመጣለን። ለዛሬ የነበሩን ዋና ዋና መረጃዎች እነዚህ ይመስሉ ነበረ። አብራችሁን ስለሆናችሁ እናመሰግናለን። መልካም ጊዜ